ክርስቲያን ማለት ትንሽ ክርስቶስ ማለት ነው። ስለዚህ በኑሮ እርሱን ለመምሰል ትጋ። ቅዱስ አትናቴዎስ ዘእስክንድርያ። ቅዱስ እንጦንስ እንዲህ ይመክራል። ደስታና ሰላምን የሚነጥቁ ሶስት የሰይጣን ወጥመዶች አሉ። አንደኛው ስላለፈው መጸጸት፣ ሁለተኛው ስለሚመጣው መጨነቅ፣ ሶስተኛው ስለ ዛሬ ያለመመስገን ናቸው። ቅዱስ እንጦንስ። ሰዎች የፈጸሙብንን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን። ነገር ግን የአጋንንትን ክፉ ሥራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን። አባ መቃርስ። በተነገርኳቸው ቃላቶች ብዙ ጊዜ ተጸጽቼ አውቃለሁ። በዝምታዬ ግን በፍጹም ተጸጽቼ አላውቅም። ቅዱስ አርሳኒዮስ። ሁሉንም ነገር ቁም ነገር አድርገን ከያዝነው ከሰዎች ጋር መኖር ይከብደናል። ብፁዕ አቡነ ሽኖዳ ሳልሳዊ። ኃጢአቱን ታውቃለህ፣ ንስሐውን ግን አታውቅምና በኃጢአት ይሞላል። ቅዱስ ዮሐንስ አፈወርቅ። እግዚአብሔር ድካምህን እንደሚያውቀውና እስካሁን ድረስም እንደሚወድህ እርግጠኛ ሁን። በኃጢአት ውስጥ ብትሆንም እግዚአብሔር ሊያድንህ ወደ እርሱ ሊያቀርብህና ወደ ቀደመ ደረጃ ሊመልስህ እንደሚሰራ አምን። ብፁዕ አቡነ ሽኖዳ ሳልሳዊ። ከሰዎች ምስጋናን አትሻ፣ ይልቁንም በእግዚአብሔር ፊት መመረጥን ተመኝ። ራስህን ዝቅ ባደረግህ ቁጥር እግዚአብሔር ጸጋ ባንተ ላይ ከፍ ይላል። አባ ጉባ። በተቻለ መጠን የሰራውን መልካም ሥራ አስበው። መልካም ሥራን አትመዝግበው። ብትመዘግባቸው ፈጥነው ይደበዝዛሉ። ከረሳቸው ግን በዘላለማዊነት ይጻፋሉ። ብፁዕ አቡነ ሽኖዳ ሳልሳዊ።
ክፉ ሐሳብም ወደ አእምሮ በገባ ጊዜ በልቅሶ ሆነ ጌታዬ ሆይ ራራልኝ፣ ኃጢአተኛ ነኝና ይቅር በለኝ። ሰውን ወዳጅ ሆይ ይህ ክፉ ሐሳብ ከኔ አውጥተህ ጣልልኝ ብለህ ወደ አምላክህ በነፍስ ጩህ። ቅዱስ ኤፍሬም ሶርያዊ። ጸሎትን አስተው ልጄ ሆይ ጸሎት የነፍስ መብራት ነው። ሰው ሲጸልይ ልቡ ይጠራል፣ ከእግዚአብሔርም ጋር ይቀርባል። አባ ጉባ። ያ ጊዜ የፍርድ ጊዜ ስለሆነ የንስሐ ጊዜ አሁን ነው። ያ ጊዜ አክሊላትን የመቀበል ጊዜ ስለሆነ የተጋድሎ ጊዜ አሁን ነው። ያ ጊዜ የእረፍት ጊዜ ስለሆነ አሁን የድካም ጊዜ ነው። ያ ጊዜ ደሞዝ መቀበያ ጊዜ ስለሆነ አሁን የልፋት የጥረት ጊዜ ነው። ስለዚህ ተነሳና እነዚህን ኃይላተ ቃላት ስማቸው ብዬ እማልድሃለሁ። ቅዱስ ዮሐንስ አፈወርቅ። ነፍስህ በእግዚአብሔር ፊት የከበረች ውድ መሆኗን አትርሳ። ለእርሷ ሲል ሥጋ ለብሶ ተሰቅሎላታልና። ብፁዕ አቡነ ሽኖዳ ሳልሳዊ። በድህነትና በረሃብ የሚሰቃዩ ሰዎች እንደ 3 ደቂቅ ናቸው። ከድህነት የበለጠ ምን እሳት አለ? ከረሃብስ የሚበልጥ ምን ነበልባል አለ? 3 ወጣቶች እሳት ውስጥ ሆነው እንደዘመሩ በመከራ ውስጥ ሆኖ ፈጣሪን የሚያመሰግን ሰው የመከራው እሳት ውሃ ይሆንለታል። ለድሆች ምጽዋትን የሚሰጥ ሰው ደግሞ 3 ደቂቅን ከእሳት የታደገውን የእግዚአብሔር መልአክን ይመስለዋል። አባ እንጦንስ።